የማለዳው ህዝብ ቦረና እውነት እምነቱም ፍልስፍናውም ነው። ቦረና ከሚለው መጠሪያ ውስጥ የመጀመሪያው ቦሩ ትርጓሜው አንድም ጧት ማለዳ እንደማለት ሲሆን ሁለትም ቦረና የተፈጠረበት ቦታ ማለት ነው። የቦረናው ሥርዓተ ዋቂ አዛውንት ቦረናን የፈጠረው የማለዳው እግዚአብሔር ነው አሉኝ። ቦረና ትርጉሙም እውነተኛ ሐቀኛ ደግና ባህሉን የሚያጠብቅ እሱ ማንንም ይሁን ማን ቦረና ነው አሉኝ። ቦረናዎች በዜማቸው በወጋቸው በተግባራቸው ሁሉ ለከብቶቻቸው ያላቸውን ፍቅር ይገልጣሉ። እንደ ከብት ፍቅራቸው ሁሉ ከውስጣቸው የሰረጸው ደግሞ እምነታቸውን ፍቅራቸውንና ባህላቸውን አጥብቀው ያሰሩበት ጥንታዊ ሥርዓታቸው ነው ገዳ። ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን ሁሉን አሳታፊ በሆነ መልኩ ሲከውኑ የኖሩት በገዳ ሥርዓት ነው። ይህ በቦረና መነጽር የሁሉም ኦሮሞ ታሪክ ነው። በሰቦና ጎና ሁለት ትላልቅ ጎሳዎች የተከፈለው ቦረና ኃይለኛ ከብት አርቢ ነው። የሀገሪቱ ከፍተኛው የቀንድ ከብት ሀብት እዚህ ይገኛል። ያንዳንዶቹ ሀብት ለቁጥር ማዳጋች በሺዎች ነው ብዛቱ። አንድ ሁለት ብሎ መቁጠርም ለቦረና ነውር ነው። ቦረናውን ስንት ከብት አለህ ከሚሉት ትንሽ ከብት ስጠኝ ቢሉት ይቀለዋል። ምናልባትም የወድ መኪና ዋጋ አንስተው ከቦረና ጋር ቢያወሩ ለመሆኑ ስንት ከብት ያወጣል ብሎ ሊጠይቀው ይችላል። ያኔ ምላሾ ጨዋታው ይገባዋል። የሱ ፍልስፍናና ሀብትም ለርሶ ግልጽ ይሆናል። ቦረና የከብት ፍቅሩ ከስከ የለውም። ለቦረና እንደ ከብቱ ቁጥር የበዛ እድሜ ተግባርና ሥርዓት ካለው የገዳ ሥርዓት ውስጥ ጥቂቱን ጨልፈን እንመለከታለን። ለቦረና ሀብቱም ማህበራዊ ተግባቦቱም ህልውናው ባህሉም የታበተበት የገዳ ሥርዓት ውስጥ ሶስት ቁጥሮች ትርጉም አላቸው። 3 7 8 እግዚአብሔር 3 ልኮ 7 መርቆ 8 ሰጠ ይላሉ ቦረናዎች። ሶስት ጊዜ ነው ወደ ሰው መልእክት እግዚአብሔር የላከ። ጋብቻ በሶስት ነው የሚሄደው። ከሶስቱ መልእክት አንዱ ጋብቻ ነው። ከጋብቻ በኋላ ነው ሰው በስቶ እዚህ መሬት የሞላው። 7 ኤብዋቃ ማለት ምርቃት ነው። አሁን አባገዳ 6 ከአባቦኩ ጋር 7 8 ለቦረና ስጦታ ነው። ገዳም እንዲሁ በየ8 ዓመቱ ሰላማዊ ስልጣን ሽግግር የሚደረግበት ስጦታ። በየ8 ዓመቱ ቦረናዎች ከአንድ ደረጃ ወይም ሉባ ወደ ሌላኛው የሚሸጋገሩበት ስጦታ ነው ገዳ። ከግሪክ ዲሞክራሲም የሚስተካከል እድሜ ጠገብ ከና አሜሪካ ዲሞክራሲም በብዙ መቶ ዓመታት እድሜ ጠገበ የዲሞክራሲ ሥርዓት ነው የኛው የገዳ ሥርዓት። በየ8 ዓመቱ የፖለቲካ ስልጣን በምርጫ የሚያዝበት ሰላማዊ የስልጣን ሽግግር የሚካሄድበት
ሁሉም የኦሮሞ ወንዶች በየደረጃው በስርዓት ውስጥ ከልጅነት እስከ ርጅና ያለፉ የኖሩበት የተሳትፎ የሰላማዊ ፍክክር የጥንካሬ ምንጭና የሁሉም ነገር መከወኛ ስርዓት ነው ገዳ ሕፃናት በገዳ ስርዓት ባህል ይማራሉ ወጣቶች በገዳ ህግና ፖለቲካ እየተማሩ የማህበረሰቡን ሰላምና ደህንነት ይጠብቃሉ አዋቂዎች በገዳ የፖለቲካ ስልጣኑን ይዘው ህዝቡን በስርዓት ይመራሉ ጎልማሶች በገዳ ባለስልጣናቱን ያማክራሉ የበታቾቻቸውንም ስርዓት ባህልና ወግ ያስተምራሉ አዛውንቶች በገዳ የተጣላን ያስታርቃሉ ገዳ ውስጥ በየደረጃው ተግባር የሌለው ሰው አይኖርም በዚህ ወቅት በገዳ ስርዓት ውስጥ ከፍተኛ የሆነ የቦረናዎች የስልጣን ባለቤትነት በገዳ ስርዓት ውስጥ የሚታይበት ይህ መንደር ነው ወይም ደግሞ ተግባራዊ የሚደረግበት ሆሞቾ ይባላል ባሬሮ ወረዳ ውስጥ በነገራችን ላይ ይህ የገዳ ስርዓት ከ560 ዓመት በላይ እንደሆነው አንዱ ማሳያ እዚህ ባለው መንደር ውስጥ ያሁኑ ወቅት የቦረና አባገዳ ሰባኛው የገዳ ስርዓት አባገዳ ነው በቦረናዎች ይህንን በየ8 ዓመቱ ብናስበው እንኳን ከ560 ዓመት በላይ ይሆናል ማለት ነው የገዳ ስርዓት አሁንም ባህላዊ ይዘቱን ሳይለቅ በቦረናዎች መንደር ውስጥ እየተተገበረ ይገኛል ገዳ ማለት እንደ ዘመን ማለት ነው ገዳ ማለት ለምሳሌ ገዳ ጉዮ ጎባ ካል የጉዮ ጎባ ዘመድ እሱ አባ ገዳ የነበሩ ዘመድ ማለት ነው ገዳ ማለት እንደ ስርዓት ኦሮሞ ከጥንት ጊዜ ጀምሮ ለረጅም ጊዜያት ሲጠቀምበት የነበረ ኢኮኖሚውን ፖለቲካውን ማህበራዊ ህይወቱን ሃይማኖታዊ የሆኑ ነገሮችን አመለካከቱን ሁሉ የሚመራበት የስርዓት እንደሆነ ነው የሚረዳው ያመው ኸንሲ ገዳኒ አግቦራኒ ዳላቴ ቦራኒ ገዳይ ቱሙፋር የገዳ ስርዓት ቦረና እንደተወለደ አብሮ የተፈጠረ ነው ስርዓቱ ዛሬም ሳይቋረጥ እየቀጠለ ነው የገዳ አባት ሆኖ ከገዳዩ ገልገሎ ወዲ በ5 ፓርቲዎች ተከፍሎ ስርዓቱ ቀጥሏል ተገን ሰዴቲ ባሊ ወለ ረፉዳን ጥንታዊነቱ አሁንም የተለያዩ ጻፊዎች የተለያየ ነገርን ብለውታል በጣም ጥንታዊ እንደሆነና እንደም በሺህ አመታት የሚቆጠር እንድሜ እንዳለው ከቅርብ ወዲ ጊዜ ወዲ መረጃዎች እየወጡ ነው ያሉት የመጀመሪያው አንደኛው አባገዳ የነበረበት ወቅት ወደ ኋላ ብናየው 1458 አካባቢ ይሆናል ማለት ነው አሁን ባለንበት ዘመናዊ በሆነ ቋንቋ ለመናገር ያህል እንደ ፓርቲ ልንወስዳቸው ይችላል እንደ ፖለቲካል ፓርቲ ብንወስዳቸው 5 አሉ 5ቱ በየተራ ነው 8 አመት ስልጣን የሚይዙት ነገር ግን የቦረና 5 ሳይሆን ባንድ ወቅት 7 እንደነበሩ በደንብ የሚያመለክቱ ቁልጭ ያለ ማስረጃ አለ አፈ ታሪክ እንደሚያስረዳን ከሰባቱ ውስጥ ሁለቱ በጦርነትና በተለያዩ ምክንያት እንዳለቁና ወደ 5 ፓርቲዎቹ ወደ 5 እንደተቀነሱ አሁን 70ኛ የምንለው ወደ 5 ከተቀነሰ በኋላ ነው ሉባ የገዳ ስርዓት ውስጥ ያሉ እርከኖች ወይም ደረጃዎች ናቸው በእነዚህ እርከኖች ውስጥ ቦረናዎች ማህበራዊ ኢኮኖሚያዊና ፖለቲካዊ ግዴታዎቻቸውን ይፈጽማሉ ደበሌ የመጀመሪያው ደረጃ ሲሆን ወንድ ልጆች እንደተወለዱ ጀምረው የሚገቡበት ደረጃ ወይም ሉባ ነው እያንዳንዱ ደረጃ በፀጉር አቆራረጥ ጭምር ይለያያል ጋሜ ከደበሌ ቀጥሎ የሚመጣ የገዳ ሉባ ነው ልጆች እናታቸውን ትተው አባታቸውን የሚከተሉበት የመጀመሪያው የልምምድ ወቅት ሲሆን 2 ክፍሎች አሉት ጋሜ ጥጥቆና ጋሜ ኩድኩዶ በቦረናዎች ከጋሜ ቀጥሎ የሚመጣው ደረጃ ኩሳ ነው
ራባ ሌላኛው የገዳ ሉባ ሲሆን በዚህ ጊዜ ወንዶች ማህበራዊ ህይወታቸውን ይበልጥ አጥብቀው ያጠናክሩበታል። ጋብቻ የሚፈጽሙትም በዚህ ወቅት ነው። ላብነትም እነዚህ ራባዎች አግብተው ወልደው የራሳቸውን መንደር መስርተው እንዲህ ይኖራሉ። ዮ ፋጂ ኢንዳቴ ኢንዳዶ ዳጌ ፈዶ ኦሆ ሙኬ 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 ኦሆይ 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 የዶሪ ሉባ ወይም ደረጃ የፖለቲካ ስልጣን ለመረከብ ዝግጅቱን አጠናቆ የሚጠብቅ ነው። ከዶሪ ቀጥሎ ያለው ደረጃ ገዳ ሲሆን ከገዳ ስልጣን የሚረከቡት እነዚህ ናቸው፣ ዶሪዎች። ገዳ የሚለው ስያሜ ደግሞ የሥርዓቱ ብቻ ሳይሆን ለ8 ዓመት ቦረናን የሚያስተዳድረው የሉባ ወይም ደረጃ መጠሪያ ነው። የገዳ ሥርዓቱን ለ8 ዓመት አጠናቀው የሚጨርሱ ቦረናዎች ዩባ በሚለው ደረጃ ውስጥ በአማካሪነትና መሰል ስራዎች ውስጥ ይገባሉ። የገዳ ሥርዓት የመጨረሻው ደረጃ ገዳሞጂ ሲባል ቦረናዎች ከዓለማዊ ሥራ ይልቅ መንፈሳዊ ተግባራትን አጥብቀው የሚይዙበት ነው። ገዳ ጥንታዊ የዲሞክራሲ ሥርዓት መገለጫ ነው ሲባል ማሳያዎቹ ብዙ ናቸው። በ21ኛው ክፍለ ዘመን የዲሞክራሲ ሥርዓት መስፈርት ተብለው የሚወሰዱት ያኔ በጥንቱ ዘመንም ኦሮሞዎች በገዳ ሥርዓታቸው የተገብሯቸው የነበሩ ናቸው። በዓለም ላይ እንግዲህ ጠንካራ ዲሞክራሲ አላቸው ከሚባሉት አገሮች ውስጥ እንደና አሜሪካን ብንወስድ አንድ ፕሬዝዳንት የሚመረጠው 2 ጊዜ ነው፣ ለ8 ዓመት ነው። ሁለቱንም ጊዜ ከተመረጠ የሚያገለግለው ይሄንን በገዳ ሥርዓት ውስጥ በቀጥታ ታገኛለህ። ለምሳሌ አንድ አባገዳ ሆኖ በስልጣን ላይ የሚቆየው 8 ዓመት ነው። ኢቭን አንዱ እኔ ጉልበተኛ ነኝ ጉልበት አለኝ ብሎ ህዝቡን እንደፈለገ ትሪት ማድረግ አይችልም። ባስቀመጡት ህግ ሳይጣስ ግጦሽ እኩል ይተቀማሉ። እሱ ብቻ ሳይሆን አባገዳ የሚሆነው ራሱ ቦረና ነው የሚመርጠው። በሌላ በኩል ማንኛውም መንግስት የሚሆን ማንኛውም አካል መጥቶ ንብረት ስላለው ወይ ደግሞ ሀብታም ስለሆነ ገዳ መሆን ያለብኝ እኔ ነኝ ብሎ በስልጣኑ ወደ ስልጣን አይመጣም። የበላይ የሚሆኑ ሰዎች ገዳ ውስጥ 6 ናቸው እና ሀዩ አዱላ ነው የሚባሉት። 6ቱን በሚመረጡበት ጊዜ 3ቱ ከቦረና ጎና ከሚባለው የቦረና ክፍል ነው፣ 3ቱ ደግሞ ሰቦ ከሚባለው የቦረና ክፍል ነው። ሁሌም እና ይሄ ራሱ ስልጣን በአንድ ቦታ እንዳይከማች የሚያረጉበት መንገድ አላቸው ማለት ነው። የስልጣን ክፍፍል አለ። እኩል ድምጽ አባገዳ ዋና አባገዳ የሚወስነው ጥቂት እንትን ነው። ጠቅላላ ከተለያዩ ጎሳ የወጣው ከተለያዩ ፓርቲ የወጣው አንድ ፓርቲ ውስጥ ያለው ውሳኔ የቦረና ውሳኔ ነው። ዶሪን ፉልዱ ዩቲ ዶሪን ዱራ ጋዶምቲ ወልቱ በከና ወልቱ በከን ከና የስልጣን ሽግግሩ በየ8 ዓመቱ የማይዛነፍ የማይነቃነቅ አንዱ ሲመጣ ሌላው እየተረከበ የሚቀጥል ሥርዓት ነው። በዚህ ነው መንግስት የሚሆነው። በዚህ ነው ባላችን የምንጠብቀው። አንከራከርም፣ አንጨቃጨቅም፣ ውጊያም የለም። ምርጫችንም ሰላማዊ ነው። ሆሞ ወለንደም ሐዋልን ፈልምን ዋና ገንጋ አሁን ከኑ እንደንዳው አና ደብራኒ ከምርጫ ባርባድ እንጅር የሚቀበለውም የሚሰጠውም በሰላም ነው። ምንም ጦርነት የለም። አንተቶንም የኔ ጎሳ ይሆናል የሱ ጎሳ ይሆንም ሳይል ሁሉም ጎሳ ይብን ሱልጣኑን ያገኛል ማለት ነው። እንዲሁም በዘመናዊው ዲሞክራሲ የዲሞክራሲ መገለጫ ነው ከምንላቸው ውስጥ አንዱ የሃይማኖትና መንግስት መለያየትን በመናይበት ጊዜ ቃሉ የሃይማኖት ተቋሙ ነው። ገዳ ደግሞ የፖለቲካ ተቋሙ ነው። ሁለቱ የተለያዩ ናቸው። ቃሉ የጆኔ
Haana ammoo gadaani gada boorana jedhanii qaalluun ammoo ቃሉ ማለት የገዳም የቦረናም አባት ነው። የተጣላ ያስታርቃል፣ ያጠፋን ይገስጻል። ቦረናን ይመርቃል፣ አባ ገዳ ሲመረጥም ይቀበዋል። ቃሉ ቃልቲን ያገባል። ቃልቲ ከቃሉ የምትወልደው የመጀመሪያው ወንድ ልጅ ቃሉ ነው። ይህ የፈጣሪ ስራ ነው። ሁሌም የሚሆነው ይህ ነው። አባ ገዳ ይመረጣል፣ ቃሉ ይወለዳል። ቃሉ ይወለዳል እንጂ አይመረጥም። ቃልቲኒ ዳሩዩ እንደብዱ ዋን ዳሎት ዋቁም ታይፊ isiin qaalluun dhalti. ይህ መንደር ሁለተኛው የቦረና የገዳ ምክር ቤት የሰፈረበት ነው። ገዳ ወጡ በሚል ስያሜ የራሱን ምክር ቤት አቋቁሞ ለአካባቢው አስተዳደራዊ ስራዎችን ይሰራል። ልክ እንደ ገዳ ወጡ ሁሉ ገዳ ኮኒቱ የሚባል ሌላም አለ። ይህም ያልተማከለ አስተዳደር በአንድ የገዳ ስርዓት ውስጥ እንዲኖር የሚያደርግ ሲሆን ቦረናዎች በየአቅራቢያቸው አስተዳደራዊ አገልግሎት የሚያገኙበት የፌዴራሊዝም ስርዓት ተምሳሌት ነው። ዶሪ ያሉ አንድ አመት ሲቀራቸው ይሄን ክፍፍል ያደርጋሉ። ያዙትን ጦር ይዙና አባ ገዳው ጋር ሄደው ያወጡና ይኮንቱ ገዳ ሲጠን ይሉታል። ገዳ አልሰጣችሁ ቅርንጫፍ ሰጣችኋለሁ ነው የምላቸው። ጉጌስቶ ከቾን ፓርቲ ተከጁ ከና ዳልቶ በቦረና 5 ፓርቲዎች አሉ። ለ8 አመት ስልጣን ከሚይዘው ካንዱ ፓርቲ 3 የገዳ ምክር ቤት ይወጣል። ቦረና ሰፊ ነው። ባንዱ የገዳ ምክር ቤት ሁሉንም መድረስ አይቻልምና በየአቅራቢያው ስርዓቱንም ባህሉንም ለመጠበቅ የፍትህ ስርዓቱንም ለማካሄድ ምቹ ነው። እኔ የአባ ገዳ ጉዮ ጎባ ሉባኔ አንዱን የገዳ ክንፍ በሱ ስር ሆኜ እመራለሁ። አወቃቀሩ ልክ እንደ መንግስት ነው። ሁሉም የየራሱ ካቢኔ ያለው አዳት ይመጣ አዳን ሉቡዮ ጎባ ጀዳ ማለ ወሊን ጎጌስ ቶኮ ወሊን ይሞ ቦቲ ገዳት አባን ገዳ ቶኮቹም ገዳ ሻኒቲ ጎጌሻና ኑር መሬ ዋልተኸንኻን አባ ገዳ አንድ ነው። በላይ የሚኖር በታች የትም ይሁን የት ደጋ የሚሆን ቆላ አባ ገዳ አንድ ብቻ ነው ያለው። እሱም ምን ነኝ በዳ ሰደና ጅራቱ ና አርማግ ቦምባሳ ጅራቱ አባን ገዳ ቶኮ ምርጫ በገዳ ስርዓት ውስጥ ትልቅ ስፍራ ይሰጠዋል። ስልጣን በቤተሰብ ወይም በዘር የሚተላለፍ ሳይሆን ከፍተኛ የምርጫ ቅስቀሳ ተካሂዶበት የቦረናን ይሁንታ ያገኙት አዱላዎች ናቸው የሚመረጡት። አዱላ እንደ ስራ አስፈጻሚ ወይም ሚኒስትሮች ልንወስዳቸው እንችላለን በዘመኑ አጠራር። ጎሳዎቹ የነሱ ሰው እንዲመረጥላቸው ከብታ ዋተው ሰዎች በተሰበሰቡበት ኃላፊዎች ባሉበት ቦታ ላይ ሁሉ ምረጡን ዘመቻ ያካሂዳሉ። በዚህ ላይ የማንኛውም ያባገዳ ቀድሞ የነበረ ያባገዳ ይሁን በታሪክ ውስጥ በሂደት ውስጥ አባገዳ ሆኖ ያለፉት ሰዎች በዘር ግንድ የሚሰጥ የስልጣን አይነት አይደለም። አዲስ አጋም ቢያ ቆሬ አጋም ቢያ ጉታ ዶን ታቲኒ ታሪክ መቦቲን ተኖጀት ታኻሁን ወጀት እኔ ስመረጥ የ12 ዓመት ልጅ ነበርኩ። አያት ቅድመ አያቶቻችን የሰሩትን ስራ በማየት ባህሉን ያስቀጥላል ጸባዩም ጥሩ ነው ብለው ነው ቦረና የመረጠኝ። ሁሉም በሚያበረታ እግዚአብሔር በአያት ቅድመ አያቶቼ ስርዓት ይሄ ገዳ ተሰጥቶኛል። ሰባኛው አባ ገዳ እኔ ነኝ። ወርጋቹ መሌ ጎሩ አባኑ ለጀበሴ ሃሁኑ ለጀበሴ ለኒ ማቁም ወርሱኒ ኑዳኒቲን ቦረኒ ነፊለት ላብነትም እዚህ ቦረና ላይ ቦረናን በቀጣይነት የሚያስተዳድሩና ስርዓቱ የሚያዛቸውን እየፈጸሙ ያሉ ከዶሪና ከራባ ተመርጠው የየራሳቸውን ቤተ መንግስት ሰርተው ስልጣን ለመረከብ እየተጠባበቁ ናቸው። ከዓመት በኋላ ስልጣን የሚረከበው ቡድን የዶሪዎች መንደር ይህ ነው። አንንቱሙ ለንጀን ዱባ ሲቢሊ ሰርና አዳ ቦረና ታሪክ ቦረኒ ቲምቡሉ እኛ በጋሜ ጊዜ ልጆች እያለ በአባቶቻችን አማካይነት ነው የምርጫ ቅስቀሳ የሚካሄደው። በየጎሳችን አማካይነት ምርጫ ቅስቀሳ ቢደረግም የመጨረሻ ውሳኔው ግን የሁሉም ቦረና ነው። ተመልካቾቻችን ይህ ቀጣይ የቦረና አባገዳዎች መኖሪያ ወይም ደግሞ ቤተ መንግስታቸው ነው ማለት እንችላለን። እዚህ ከኔ ጋር የምታዩቸው ደግሞ የአዱላ አባላት ናቸው። በአጠቃላይ 6
አዱላዎች ወይም ደግሞ በዘመናዊ አጠራር የሚኒስትሮች ምክር ቤት አባላት ልንላቸው እንችላለን። ጠቅላይ ሚኒስትሩ ወይም ደግሞ አባገዳው እዚህ አብሮኝ ይገኛል። የዩኒቨርሲቲ ትምህርቱን ትቶ እዚህ አባገዳ ሆኖ ለመስራት ነው ወደ አሬሮ ወረዳ የመጣው። እዚህ በአሬሮ ወረዳ ውስጥ አባገዳ ሆኖ የሚመረጥ ወይም ደግሞ በቦረናዎች ባህል በገዳ ስርዓት ውስጥ የሥራ አስፈጻሚ ኮሚቴ አባል ሆኖ የሚመረጥ አሬሮ ወረዳ መኖር ግድ ይለዋል። አሬሮ የቦረናዎች ቤተ መንግስት ናትና። ስርነጋዳይቹኒ ስርናዳ ቦረና ታዬ ገዳ ስርዓታችን በየ8 ዓመቱ ባሊ ወይም ስልጣን የምንረካከብበት ነው። ስለ ባህል፣ ስለ ውሃ፣ ስለ ሳር፣ ስለ ሀብት የምናስተዳድርበት ከመንግስት በፊት የነበረ የህዝብ አስተዳደር ነው። አዳ ራይላለ ጩፍ ጀቤፈት ቀጣዩ የቦረና አባገዳና ስራ አስፈጻሚ ባለስልጣናቱ ዛሬ ላይ ሁሉንም ስርዓት ፈጽሞ የሚቀራቸው ስልጣን የሚረከቡበት የባሊ ስርዓት ብቻ ነው። ያኔ ኩራ ጃርሶ ኩራ ከገዳዮ ገልገሎ የገዳ አባት ጀምሮ ሲቆጠር 71ኛው የቦረና አባገዳ ይሆናል። 568 ዓመት ማለት ነው። ቦረና ሁሉ የኩራ ጃርሶንና የምክር ቤቱን ውሳኔ ያከበረ ባልተጻፈው ግን ደሞ እንደምነት በሚከበረው የቦረና የገዳ ስርዓት ህግ ውስጥ ባህላዊ እሴቱን ያስቀጥላል። ቦረና እንዲህ ነው ዘመናትን ይኖረው። አናማ ባሊፉኔ አባገዳ ታውፊ አሁን ስልጣን ወይም ባሊ ለመረከብ 1 ዓመት ነው የቀረን። 6 አዱላዎች ብቻ ስርዓቱን ስለማንመራ የህዝብ ተወካዮች ምርጫ አሁን እየተካሄደ ነው። ነሙ ገዳን ሰዴ ወራን ገርገር ነቀጤ ባሊፉ በገዳ ስርዓት ውስጥ ዘመናትን በኖረውና ዛሬም ስርዓቱን አስጠብቆ እየሄደ ባለው ቦረና ዘንድ የፍትህ ስርዓቱን የሚያስተዳድርበት የራሱ አሰራር አለው። የተጣላን የሚያስታርቁበት፣ ያጠፋን የሚቀጡበት ስርዓት ጭምር ነው ገዳ። አባገዳም ያለው እንዲሰማ ቦረናን ለማገልገል አስቦና መክሮ ይወስናል። በዚህ ጉዳይ አባገዳ ጉዮ ገባና ምክር ቤቱ ልጃገረድ አስረግዟል የተባለን ሰው ክስ ያዩ ነው። ተከሳሹ በዘመኑ አጠራር የፍርድ ቤት መጥሪያ፣ በስርዓቱ ደግሞ የአባገዳው መልእክተኛ ተልኮበት ሊገኝ አልቻለም። ከሳሾቹ ቢኖሩም ተከሳሹ ባለመገኘቱ እሱ በሌለበት ፍትህ እንዳይጓደል ሌላ ተለዋጭ ቀጠሮ ተሰጥቷል። ላዱፍተ ዱባ ዳሳው ዱላር ራፉኔ አዳን ጉታ ማፉሩ ማለላ እነኒ አሜው ጉታምቴት እንዱፍተ ዱባ አባዱ ፌላግ ሚዮፍተ አዳ ያሚቻ ከሚል ፈጎ ጅራተ ዲዮለ ጅራቱ አዳን ኮር አባገዳውም ደግሞ ስልጣኑን ዲሰንትራላይዝ ያደርጋል። አባገዳ ተብሎ የሚጠበቅ ጉዳይ የለም። ታች ሽማግሌዎች ያዩታል፣ ይወስኑታል። ከዛ በኋላ ደግሞ በቀጣይ ከዛ ዘለለ ካለ አዩዎች እንዲያዩት ስልጣን ይሰጣል። ያ ስልጣን በየደረጃው ሄዶ ምናልባት በባህል አንፃር ወደ ገዳ ስርዓት የሚያመጣ ነገር ካለ ብቻ ነው ወደዚህ መጣውና ይሄ ሂደቱም ዲሞክራቲክ የሆነ ነው። ሁሉም ነገር የትኛው ህግ አለው፣ ለየትኛው ነገር የራሱ የሆነ ህግ አለውና ከአመታት በፊት ጀምሮ እንደዚሁ ምክር ቤቶቹ አሉ። ምክር ቤቱ በየ8 ዓመቱ ሲበተኑ ያ የተበተነው ምክር ቤት አባል በየቦታው ታገኛለ። ስለዚህ እዛው በመንደሩ እዛው በአካባቢው ለመፍታት የሚያስችል አይነት ስርዓት ነው ያለው ራሱ። በገዳ ስርዓት ውስጥ የትኛውም ውሳኔ በአባገዳው ይተላለፍ እንጂ ሁሉም የምክር ቤቱ አባላት ማለትም አዱላዎች ያጸደቁት ነው ፍርድ ሆኖ የሚወሰነው። በሶስቱ ምክር ቤቶች ውስጥ ያሉት ስራ አስፈጻሚዎች የሚወስኑትን ደግሞ የህዝብ ተወካዮች የህዝቡ አይን ሆነው ይመለከታሉ። በዚህ ሂደት ህግ ከተጣሰ ቦረና ከተበደለ ደግሞ ጋዮ የመጨረሻው የስልጣን ባለቤት ነው። ጉሚ ጋዮ ቦረና ለአንድ ወር የሚመክርበት ጠቅላላ ጉባኤ ማለት ነው።